ህንድ አካባቢ ተሰማ ነገር ከፔንታጎንን 80 ዓመት ያክል የቆየውን ክብር የወሰደ ተብሏል። የህንድ ግዙፍ ቢሮ ነው ትልቅ ህንጻ እና ይሄ የሚገኘው በጉጅራት ግዛት ነው። ሱራት የምትባል ከተማ ውስጥ ነው ይሄ የተገነባው እና 9 ህንጻዎችን ያስተሳሰረ የንግድ ማዕከል ነው። ወደ 4700 አካባቢ የሚጠጉ ቢሮዎች አሉ ነው የተባለው ማለት ነው። እንደገና ይሄንን ምንድነው ቅድም እንዳልኳችሁ የፔንታጎንን ክብረ ወሰን ወስዷል። ከሱም የሚበልጠው ወደ 5109 ስኩዌር ኪሎ ሜትር አካባቢ ብልጫ እንዳለው ነው የተነገረው ማለት ነው። 9 ባለ 15 ፎቅ ህንጻዎች አሉት። እንደገና ደግሞ እንዳልኳችሁ እርስ በርስ የተሳሰረ ነው። 5000 ተሽከርካሪዎችና 10000 የሞተር ሳይክሎችንም የሚያቆማለው። እንደገና ደግሞ ወደ 10000 የሚጠጉ ሰራተኞችንም የሚይዝ ህንጻ ነው ማለት ነው። ህንጻዎቹን የሚያገናኙ ደግሞ 130 ሊፍቶች አሉት። ይሄንንም የሰራው ሞርፖጄኔሲስ የተባለ ኩባንያ ነው። እሱንም አስታውቋል ማለት ነው። ከፔንታጎን መብለጡ ብቻ ሳይሆን ደግሞ ለከባቢ አየር ጥሩ የሚባሉ ህንጻዎች መካከልም ይሄ አንዱ እንደሆነ ተገልጿል ማለት ነው። እንደገና እዚህ ማዕከል ውስጥ በጣም በአለማችን ግዙፍ የሚባሉ የአልማዝና ደግሞ የዳይመንድ ጌጣጌጦች መገበያያም ይሆናል ተብሎ ነው የተጠቀሰው ማለት ነው። ይሄ የህንዷ ከተማ ራሱ ሱራት የምትባለው በአልማዝ ምርቷ በስፋት የምትታወቅ ናት ማለት ነው እና ከ90% የሆነው የአልማዝ ምርትም የሚቀነባበርባት ወይም ፕሮሰስ የሚደረግባትም ከተማ ናት። ስለዚህ ይሄም አንድ ጥሩ ነገር ነው። ለ800,000 አካባቢ ህንዳውያንም የስራ እድል ፈጥሯል የተባለው እንግዲህ እዚህ ህንጻ ላይ የሚሸጡ ነገሮችንም በማቀበል ሊሆን ይችላል ግብአት የሚሆኑ ነገሮችንም በመስራት ይሄን ያህል ሰዎችን ምንድነው ያገናኘ ማዕከል ሆኗል ማለት ነው። እስከ 32 ቢሊዮን የህንድ ሩፒ ወጥቶበታል ወይም 388 ሚሊዮን የአሜሪካን ዶላር ወጪ የተደረገበት ህንጻ ነው ተብሏል። ኢትዮፒካሊ